አንድ እግዚአብሔርም ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ፣ በዚያም ኑር፣ ከወንድምህ ከዔሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔርም መሠዊያውን አድርግ። ሁለት ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ ያለ እንግዶቹን አማልክት ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ። ሦስት ተነስተንም ወደ ቤቴል እንውጣ፣ በዚያም በመከራዬ ጊዜ ለሰማኝ በሄድሁበትም መንገድ ከእኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ። አራት በእጃቸው ያሉትንም እንግዶችን አማልክት ሁሉ በጆሮአቸውም ያሉትን ትቾች ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። አምስት ተነስተውም ሄዱ፣ የእግዚአብሔርም ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ፣ ያዕቆብንም ልጆች ለማሳደድ አልተከተሏቸውም። ስድስት ያዕቆብም ከእርሱ ጋርም የነበሩ ሰዎች ሁሉ በከነዓን ምድር ወዳለችው ወደ ሎዛ መጡ፣ እርሷም ቤቴል ናት። ሰባት በዚያም መሠዊያውን ሠራ፣ የዚያንም ቦታ ስም ኤልቤቴል ብሎ ጠራው፣ እርሱ ከወንድሙ ፊት በሸሸበት ጊዜ እግዚአብሔር በዚያ ተገልጦለት ነበርን። ስምንት የርብቃ ሞግዚት ዲቦራም ሞተች፣ በቤቴልም ከአድባር ዛፍ በታች ተቀበረች፣ ስሙም አሎምባኩት ተብሎ ተጠራ። ዘጠኝ እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶርያ ከተመለሰ በኋላ እንደገና ተገለጠለት፣ ባረከውም። 10 እግዚአብሔርም ስምህ ያዕቆብ ነው፣ ከእንግዲህም ወዲህ ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባል እንጂ አለ፣ ስሙንም እስራኤል ብሎ ጠራው። 11 እግዚአብሔርም አለው፣ ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛም፣ ሕዝብና የአሕዛብ ማኅበር ከአንተ ይሆናል፣ ነገሥታትም ከልበትህ ይወጣሉ። 12 ለአብርሃምና ለይስሐቅም የሰጠኋትን ምድር ለአንተ እሰጣለሁ፣ ከአንተም በኋላ ለዘርህ ምድሪቱን እሰጣለሁ። 13 እግዚአብሔርም ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ ወጣ። 14 ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ፣ የመጠጥ መሥዋዕትንም በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰበት። 15 ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ያን ቦታ ቤቴል ብሎ ጠራው። 16 ከቤቴልም ተነጩ፣ ወደ ኤፍራታም ሊደርሱ ጥቂት ሲቀራቸው ራሔልን ምጥ ያዛት፣ በምጡም ተጨነቀች። 17 ምጡም ባስጨነቃት ጊዜ አዋላጂቱ አትፍሪ፣ ይኸኛው ደግሞ ወንድ ልጅ ይሆንሻልና አለቻት። 18 እርሷም ስትሞት ነፍሷ በምትወጣበት ጊዜ ስሙን ቤኖኒ ብላ ጠራቸው፣ አባቱ ግን ብንያም አለው። 19 ራሔልም ሞተች፣ ወደ ኤፍራታ በምትወስድም መንገድ ተቀበረች፣ እርሷም ቤተልሔም ናት። 20 ያዕቆብም በመቃብሯ ላይ ሐውልት አቆመ፣ እርሱም እስከ ዛሬ የራሔል የመቃብሯ ሐውልት ነው። 21 እስራኤልም ከዚያ ተነሣ፣ ድንኳኑንም ከጋዴር ግንብ በስተ ወዲያ ተከለ። 22 እስራኤልም በዚያች አገር በተቀመጠ ጊዜ ሮቤል ሄደ፣ የአባቱን ቁባት ባላን ተገናኛት፣ እስራኤልም ሰማ። ያዕቆብም ልጆች 12 ናቸው። 23 የልያ ልጆች የያዕቆብ በር ልጅ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን። 25 የራሔል ልጆች ዮሴፍ፣ ብንያም፣ የራሔል ባሪያ የባላ ልጆችም ዳን፣ ንፍታሌም። 26 የልያ ባሪያ የዘለፋ ልጆችም ጋድ፣ አሴር። እነዚህ በሁለቱ ወንዞች መካከል በሶርያ የተወለዱለት የያዕቆብ ልጆች ናቸው። 27 ያዕቆብም ወደ አባቱ ወደ ይስሐቅ አብርሃምና ይስሐቅ እንግዶች ሆነው ወደ ተቀመጡባት ወደ መምሬ ወደ ቂርያትአርባቅ እርሷም ኬብሮን ወደምትባለው መጣ። 28 የይስሐቅም ዕድሜ 180 ዓመት ሆነ። 29 ይስሐቅም ነፍሱን ሰጠ፣ ሞተም፣ ሸምግሎ ዕድሜንም ጠግቦ ወደ ወገኖቹ ተከማቸ። ልጆቹም ኤሳውና ያዕቆብ ቀበሩት።